ለምን በብሩ ስለሚገዛቸው በጣም ጥሩ ሁኔታ ያሉት ጉልበት ያላቸው ሰዎች ናቸው የሚፈልገው። እና እነዚህም ሰዎች ደግሞ ጂም የሚሰሩ ስፖርት የሚሰሩ ከባባድ ሰዎች ናቸው። እንኳን ናትናይን 2 ዓመት በሙሉ 3 ዓመት 2 ዓመት ተግማሽ በሙሉ ምግብ አጥቶ ተሰቃይቶ በስንት መድኃኒት በስንት ወጣት ተጨማልቆበት ስንት ወጣት ላይ እንደፈለጉ አድርገውት እሱም እንደፈለገ ያደረጋቸው ምግብ ተከልክለው እንዲህ ሰውነታቸው በመድኃኒትና በጭኮና በግልመጫ በስድብ በዱላ ያለቀ የነሱ ሰውነት ተውትና የማንኛው ሰው ሰውነት እንኳን ማይችላቸው ጎረምሶች ናቸው ናቲ ላይ የተላኩት። በእጃቸው ብቻ ከነኩት ናቲ ይሞታል። ምክንያቱም ሰውነቱ በሙሉ ድቅቅ ብለዋል። 2 ዓመት በሙሉ 2 ዓመት ግማሽ በሙሉ የተጎዳ ልጅ ነው። እና እነዛ ሰዎች ደግሞ ኖርማል ጠያቂ እንደሆኑ ገብተው ነው አንዱ እግሩ ይዞ አንዱ ደግሞ በትራስ አፍኖ ሲገለው ነው ጠባቂው ደርሶ ያዳነው። እጅ ከፍንጅ የተያዙት ትላንት ምንም ነገር አልሰራንም ብሎ ነው ቃል በቃል የካዱት የነበረው። አንደኛው ዛሬ ደግሞ እውነቱ ተናገረ። እኔ ምንም አውቀው ነገር የለም ራሴ ስራ ያለኝ ሰው ነኝ። ይሄ ደግሞ ጓደኛዬ ብዙ ጊዜ ጓደኛዬ ነው። ስፖርት አብረን ነው የምንሰራው። በዛ ሰዓት ነው የሆነ ስራ አለ አብረን እንስራ ብሎኝ ነው። ብቻ ሰው ማስተማም ከቤት ወደ ሐኪም ቤት ከሐኪም ቤት ወደ ቤት መውሰድ ነው እንጂ ሌላ ነገር ምንም ነገር የለውም። ስለዚህ ያ ስራ አብረን እንስራ ብሎኝ ነው የመጣሁት ብሎ ነው የተናገረው ቃል በቃል። ከዛ ውስጥ ከገባሁኝ በኋላ አፍኖ ሲገለው ጊዜ በትራስ ያፍነው። እንዴት ነው የምታፍነው? ልጁ ለምን ታፍነዋለህ ስለው ጊዜ ዝም ብለህ ስራህን ስራ ዝም ብለህ ስራ ብሎኝ ተጨቃጨቅን። በጣም ነው የደነገጥኩኝ። ምክንያቱም ፈጣሪ የፈጠረው ነፍስን በሰውን እጅ ማጥፋት በጣም ከባድ ነው፣ በጣም ወንጀል ነው። በጣም ያልሆነ ውስጥ ነው የገባሁት። በጣም አስከፊ ስራ እንደሆነ ወንጀል እንደሆነ ውስጥ ከገባሁኝ በኋላ ነው ያወቅኩኝ እንጂ እስከዛ ምንም አውቀው ነገር የለም። ምንም እንትን የለኝም። ሁሉ ነገር ጓደኛዬ ነው የጨረሰው በስልክ እንጂ ሰው በስልክ ሁሉ ነገር ቦታው እየተመራ ነው፣ ቦታው እየተነገረ ነው፣ ሁሉ በስልክ ነው። ያ ስልክ የሚያወራው ጓደኛዬ ነው። እኔ ምን ማቀው ነገር የለም። ከዛ በትራስ ያፍነው ጊዜ እንዴት የሰውን ልጅ እንዴት አፍነህ ትገላለህ? ምን ማለት ነው? የሰውን ልጅ በዚህ ልክ መጉዳት ማለት ምን ማለት ነው ብለን እዛ ስንጨቃጨቅ ጊዜ እዛ ያለ ጠባቂ በጭቅጭቅ ያለ ነው ደርሶ ልጁን ያዳነው እንጂ እሱማ ወዳሙ ሊገለው በትራስ አፍኖ ሊገለው ነበር። እኔ ነኝ እንዲህ አይነት ወንጀል አልሰራም። የሰውን ህይወት እንዴት በትራስ አፍነህ ትገለዋለህ? በጭቅጭቅ ውስጥ ያለ ነው እናንተም የደረሳችሁ ከዛ እናንተም ያዛችሁን ብሎ ነው ቃል በቃል የተናገረው። ግን ከዛ በኋላ ያ ጓደኛው ደግሞ መጣ። ውሸት፣ ሁሉ ነገር ውሸት ነው። እኔ ላስታመው ነው የመጣሁት እንጂ ስራዬም ሰው ማስተማው። የመስን ሰዎች እንደምታውቁ በውሸት የተዘፈቁ ናቸው። አንድ ቀን በፍቅር አምኖ አያውቁም። ሁሌ በዱላ በቃ ዱላ ነው የሚያምራቸው። ዱላ ለምን እንደሆነ አላውቅም። ዱላ ይወዳሉ፣ ስድብ ይወዳሉ፣ እልህ። እንደ ሌላ ሰው በፍቅር ማውራት የሚባል ነገር የለም። በስንት መከራ ምንም ካደ። እኔ ሊገለው አይደለም የመጣሁት፣ በትራስም አላፈንኩትም። እሱ ውሸት ነው። እሱ ነፃ ሊወጣ ፈልጎ ነው ውሸት ያወራው እንጂ እኔ በትራስ ላፍነው አይደለም ምናምን ብሎ ነው የካደው። በቃ ሙሉ በሙሉ ክደዋል። ግን ያ ጓደኛው ናቲ ብቻ በትራስ አፍነው ሊገሉት ለአንዱ 8,000 ብር ቅርታ 800,000 ብር ለአንዱ 800,000 ብር 1 ሚሊዮን ብር በሉት። መስፍን በራሳቸው ብር በናትናይና በማህሌት በራሳቸው ብር ራሳቸው ሊገደሉ ሰው ገዝተዋል። እሱ ብር ኑሮት እኮ አይደለም ሰርቶ አይደለም። ምክንያቱም ባለሀብቶች እኮ ነው በእጀ ዙር ጓደኛ አድርጎ ምን አድርጎ በእጁ ካስገባቸው በኋላ ይክዳቸዋል። ከዚህ በፊት ብዙ ነገር አይተናል። ብዙ ሀብታሞች ጎዳና ወጥተዋል። ብዙ ሀብታሞች እንደተገደሉ ሰምተናል። አሁን ናትናይን እንደዛ ናትናይን ማህሌትም በሱ ስራ አድርገዋቸው ነው እንደፈለግ በብራቸው የሚጨፍረው እስካሁን ማለት ነው። በራሳቸው ብር የራሳቸው ነፍስ ማጥፋት ማለት ምን ማለት ነው? እንዴት ቢያስችለው ነው? እና ያ የእሱ ቢጤ ውሸታሙ ደግሞ ምን አለ? ውሸት ነው እኛ እንገለው አንነበረም እናሳክመውን የመጣሁት እና የምታሳክመው ከሆነ ትራስ ለምን ይዘሃል? ለምን በትራስ አፈንከው? አይ ያነሳሁት ነበር እንጂ ምናምን። ከዛ በኋላ የእሱ በትራስ አፍኖ የሚገለው ልጅ እህቱ የመስፍን ሚስት ናት። ከመስፍን ጋር አብሮ ነው የሚኖሩት። ሆነም ቀረ እንኳን ደስ አላችሁ። የመስፍን ሚስት የልጆቹ እናት በቁጥጥር ስር ውላለች። እንዴት ብትሉ ልጁ ሙሉ በሙሉ ዋሽቶ ነበር። እህትህ የመስፍን ሚስት ናት፣ እህትህ ናት እዚህ የላከችህ ብሎ ቃል በቃል ሲነግረው ደንግጦ እነሱ በጣም ከባድ ሰዎች ናቸው፣ የምደርስበት አይደለም፣ እዛ መሄድ እናንተ አይጠበቅባችሁም፣ ህይወታችሁ ከሰጋችሁ ነው እዛ መሄድ አለባችሁ። ጭራሽ እሱ ወንጀለኛ ሆኖ ለዘላለም ነው የሚያስተምረው። ጉድ የጉድ ቀን ጎንፎ ይፋጃል የተባለው እውነት ነው። እና
ወንጀለኛ ሆኖ ገና ለዘላለም ያስፈራራዋል። ዘላለም እኮ ጀግና፣ ምንም ነገር ማይበግረው ህይወቱና ራሱን መስዋዕትነት አድርጎ የሚሰራ ልጅ እኮ ነው። እንደናንተ በብር የሚገዛ ልጅ አይደለም። እና አሁንም ቀረ የመስፍንን ቤት ተጠቆሙ፣ ሄዱ። ውጭ ላይ ቁጭ ብሎ ነው የጠበቁት የነበረው። ሰራተኛዋ ሱቅ የሆነ ዕቃ ልትገዛ በወጣችበት በከፈተችው በር ነው እሷ ጋር ተያይዘው የገቡት። ሲገቡ ጊዜ መስፍን ቤት ውስጥ እንደሌለ እሷም ተናግራል ነበር። ሰራተኛዋ መጀመሪያ ላይ ጋሺ ቤት የለውም፣ ጋሺ ቤት የለውም። ጭራሽ አንቱ እኮ ይባላል። ይሄ ልክስክስ የሆነ የሰው ወንጀል ጠምጥሞ አውሬ የሆነ ሰውየው ጋሺ ቤት የለውም፣ ጋሺ ቤት የለውም። ግን ውስጥ ገብተው ቤቱ እንዳለ ፈተሹት። እውነትም መስፍን ቤት የለም። ምክንያቱም አይቀመጥማ ከሆነ ቦት ይደርሱብኛል ብሎ ስለሚፈራ በየጊዜው ቤት ይቀያየር፣ የታወቀ ነው። ዛሬ ያደረበት ሆቴል ነገ አያድርም። ዛሬ የበላበት ሆቴል ነገ አይበላም። በየጊዜ ነው የሚቀያየረው። እንኳን መኖሪያ ቤት ተውትና ሲም ካርድ በየቀን እንደሚቀያየር ነው የተሰማው። ሲም ካርድ በየቀን እንደሚቀይር ያ ምንድነው? ወንጀሉ በጣም የገፋ ስለሆነ ፈሪ ስለሆነ እና ያ ስለሆነ ሚስቱ ለማንኛውም ቤቱ ተደረሰበት። እንጃ ሚስቱም ልጆቹም ከተያዙ በኋላ ሊመጣም እጅ ሊሰጥ ይችላል። ምክንያቱም ሚስቱ ማለት እና ያ ቤቱ መቼም ተመልሶ አይመጣም። ምክንያቱም እነ ዘላለም ስላወቁት ይፈራል። እሱ ሁሌ ፈርቶ አይደለም ጫካ ጫካ የሚዞረው። መውጫና መግቢያ ቀዳድ እኮ አጥቷል። ካሁን በኋላ መስፍን በቃ አለቀለት እኮ። የመጨረሻ እድሉ በልጆቹ ላይ ደረሱ። እነ ዘላለም የኛ ጀግና በርቱ እና ሚስቱ በቁጥጥር ስር ውላለች። ልጆቹም ላይ ተደረሰ። ምናልባት ለልጆቹና ለሚስቱ ሲል ምናልባት ልጆቹ የሚወድ ከሆነ በልጆቹም ላይ እንደዚህ አይነት አረመኔ ጨዋታ ማይጫወት ከሆነ እንደዚህ አይነት ጭካኔ ማይጫወት ከሆነ ለሚስቱ የሚያዝነናል ከሆነ ለሚስቱም በዚህ ልክ ማይጨክንባት ከሆነ በሌላ ሰው ላይ እንደሚጨክን፣ በሌላ ሰው ላይ ሽጉጥ እንደሚመዝዝ፣ በሌላ ሰው ላይ እንዲገደል ትዕዛዝ እንደሚሰጥ በሚስቱ ላይ እንደዛ ካልሆነ ምናልባት ለሚስቱ ሲል ሊመጣ ይችላል። ለሚስቱ ብሎ እጅ ከሰጠ ሰጠ ማለት ነው፣ ተገላገለ። ሆኖም ቀረ ግን ካሁን በኋላ እንደሚይዙት በእጃቸው እንደ መጨረሻ እንደሆነ ኢንሻአላህ ተስፋ እናደርጋለን። የኛ ጀግኖች ደግሞ ተስፋ አይቆርጡም። ሁሌ ወደፊት እንጂ ወደ ኋላ የሚባል ነገር የለም። መስፍን ከሁሉም ቦታ ጠበብ፣ መንገድህ በሙሉ ጠበዋል፣ ቤትህን በሙሉ ጠበዋል። ስለዚህ አሁን ዋና ቤትህ ተደረሰበት፣ ዋና ሚስትህ ተያዘች፣ ልጆችህም ደግሞ በነ ዘላለም ቁጥጥር ስር ይገባሉ ካሁን በኋላ። ከዛ ሁሉ መታህ እጅ ሰተህ ልጆችህ ሚስትህን በሰላም ልጆቿ ብታሳድግ ይሻላል። እነዚህ ምንም የማያውቁ ልጆችህን ባይንከራተቱ ባይራቡ፣ ለነገው እነ ዘላለም ሆነ እነ ስራይን የሰው ልጅ አያንከራትቱ፣ የሰው ልጅ እንዲራብ አያደርጉ። ምክንያቱም ጥሩ ልብ ስላላቸው፣ ሩህሩህ ልብ ስላላቸው፣ ሩህሩህ ስለሆኑ እንዳንተ አረመኔና በሰው ህይወት ላይ የሚጫወቱ ስላልሆኑ። ሆኖም ቀረ ግን እናት ቤት ውስጥ ቁጭ ብላ ልጆቿ ስታሳድግ፣ ልጆቿ ስታስተምር፣ ልጆቿን ስታበላ ነው ደስ የሚለው። ሚስትህን በቁጥጥር ስር መዋል ወይም መታሰር ሳይሆን አንተ ታስረህ ሚስትህን እነዛ ምስኪን ምንም የማያውቁ ልጆችህን ብታሳድግ ነው የሚሻለው። ምክንያቱም ልጆችህን ምስኪን ናቸው፣ ምንም ነገር አያውቁም፣ ምንም የሰሩት ወንጀል የለም። አንተ በሰራኸው ሚስትህን መጠየቅ የለባትም። ሚስትህን አኪድ ያንተ ተባባሪ ናት፣ ወንጀልህን ታውቃለች። ግን የተወለዱ ልጆችን አንተና ሚስትህ በሰሩት ወንጀል ልጆችህን መቀጣት የለባቸው ባይ ነኝ። ስለዚህ ልጆችህንን በስርዓት ሚስትህን ታሳድግ። አንተ መታህ እጅ መስጠት አለብህ፣ ዘላለም ሆነ የነስራይን። ስለዚህ መስፍን ካሁን በኋላ አለቀልህ። እጅ ሰተህ አርፈ እስር ቤት ብትበሰብስ ነው የሚሻልህ። የሰውን ነፍስ እንዳጠፋ፣ ሰውን እንዳንገላታ፣ ሰውን በዚህ ልክ እንደጎዳ ብዙ ሰዎች ባንተ ተጎድተዋል። ብዙ ሰዎች የነስራይን ዘላለም፣ ሌላ ብዙ ሰዎች በአንተ ዙሪያ ተጎድተው ነፍሳቸው አጥተው ንብረታቸው አጥተው ህይወታቸው አጥተው ከቤታቸው በታትነ ከትዳራቸው በታትነ። ስለዚህ ይህ ብዙ ሰዎች ደግሞ በአንተ እጅ እንደሞቱ ሰምተናል፣ ቪዲዮም አለ ተብለዋል። ስለዚህ እጅን ሰተህ በአደባባይ መሰቀል አለብህ። አንተማ ስራህን በአደባባይ። ምክንያቱም ሀገራችን ላይ ጠንከር ያለ ህግ ስለሌለ ነው እንደዚህ እንደፈለጋችሁ ትጭ የምንጨፍሩት።